We know who's in charge of security in Adkhilta. It's Tsaggai Marks. We know who Tsaggai Marks' boss is. Migwa Haile. Right? So at the very least, if these people aren't involved in it, they are negligent. Right? They haven't done anything to stop it. The TDF is engaged in mining in those areas is all under Migwa Haile. ደብረጽዮን ገብረ ሚካኤል የፌደራሉን የትግራይ ማዕድን ባለቤትነት ነጠቁ። ውዝግቡ እንደቀጠለ ነው። የማዕድኑን ገቢ ራሳችንን ለመከላከል እንጠቀምበታለን ሲሉም ደብረጽዮን ወርቁ ጦር መሳሪያ እንደሚገዛበት ፍንጭ ሰጥተዋል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ በወርቅ ማዕድን የጥቅም ትስስሩ ኤርትራን ጀነራል ምግበንና ሞንጆሪኖን ከሳለች። በመግቢያችን ላይ ተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ሰንበት ረፋድ ጥንቅራችን ላይ እንገኛለን። በዕለቱ ካሉት ሀገራዊና ዓለም አቀፋዊ ጉዳዮች መካከል የተወሰኑትን መራርጠን በማዘጋጀት ወደ እናንተ ለማድረስ ተገኝተናል። ቆይታችሁን ከኛ ጋር በማድረግ መረጃዎቻችንን እንድትጋሩና ለሌሎችም እንድታጋሩ በአክብሮት እየጠየቅን በቅድሚያ ዋና ዋናዎቹን በመጠቆም በቀጥታ ወደ ዕለቱ ዝርዝር መረጃዎች እንወስዳችሁ። ህወሓት የወርቅ ማዕድኑን ሙሉ በሙሉ ከፌዴራሉ መንግስት ነጠቀ። የቀድሞ አቶ መለስ ዜናዊ ልጅ ሰማሃል መለስም በዚህ ወርቅ ማዕድን ዙሪያ አለ ያለችውን የጥቅም ሰንሰለት ትስስርን ከሞንጆሪኖ እስከ ጀነራል ምግቤ የሚዘረጋ ሰፊ የጥቅም ሰንሰለት ነው በማለትም ሊታወቅ ይገባል ስትል አጋልጣለች። ጥንቅራችን ከተመለከታቸው ዕለታዊ መረጃዎች መካከል ነው። በህወሓትና በኤርትራ መንግስት መካከል ተፈጥሯል የሚባለውንና በኋላም ሌሎች ኃይሎችን ጭምር አካቷል እየተባለ የሚነገረውን ጥምረት ወይም ጽምዶን በተመለከተ ባለቤቱ ግብጽ ናት ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ከዚሁ ጋር በተያያዘም ሰፋ ያለ ማብራሪያን ሰጥተዋል። በዕለቱ ጥንቅራችን ከተያዙት ዕለታዊ መረጃዎች መካከል ነው። ታላቁ የሐዘን ስንብት ስነ ስርዓት በኢራን ተጀምሯል። የኢራን የቀድሞ ሃይማኖታዊ መሪ አያቶላ አሊ ካሜኒ የቀብር ስነ ስርዓትና ህዝባዊ ሐዘን ዛሬ ሁለተኛ ቀኑን የያዘ ሲሆን የቴህራን ባለስልጣናት በስነ ስርዓቱ ላይ ከእስራኤልና አሜሪካ ሊቃጣ በሚችል ጥቃት እስከ 3000 ሰዎችን ሞት ለመቀበል መዘጋጀታቸው ተሰምቷል። ትራምፕ አጋጣሚውን መጠቀም እንደሚችሉ ግን እንደማያደርጉት ገልጸዋል። እስራኤል ዝምታ መርጣለች። ታዲያ 6 ቀናት በሚቆየው ስነ ስርዓቱ በጦርነቱ ወግነውም ሆነ ጠላት ሆነው አቋም ያሳዩ ሀገራትና ቡድኖች በስነ ስርዓቱ ላይ ከቅዱስ መጽሐፍ ጥቅስ ተጠቅሶላቸዋል። የአያቶላን ሽኝት የተመለከተ ዝርዝር መረጃ ይዘናል። በተጨማሪም በኢትዮ ሱዳን ድንበር ላይ የሱዳን ጦር ከባድ ትንቅንቅ ላይ መሆኑንና ሌሎችም መረጃዎችን አካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልናን ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ ሰማሃል አጋለጠች። ደብረጽዮን አረጋገጡ። በትግራይ የፌዴራሉ ሀብት ተወረሰ። ህወሓት የወርቅ ማዕድኑን ሙሉ በሙሉ ከፌዴራሉ መንግስት ነጠቀ። የቀድሞ አቶ መለስ ዜናዊ ልጅ ሰማሃል መለስም በዚሁ የወርቅ ማዕድን ዙሪያ አለ ያለችውን የጥቅም ሰንሰለት ከሞንጆሪኖ እስከ ጀነራል ምግቤ የሚዘረጋ ሰፊ የጥቅም ሰንሰለት ነው በማለት አጋልጣለች። በፌዴራሉ አወቃቀርና የገበያ አሰባሰብ አሰራር መሰረት በማዕድን ሀብት አጠቃቀም ላይ ክልሎችም ሆነ የፌዴራሉ መንግስት የየራሳቸው የገቢ ክፍፍል ድርሻና ሀብቱንም በጋራ የሚያስተዳድሩበት አሰራሮችን ይከተላሉ። ወርቅንና ሌሎች ማዕድኖችን ከክልሎች ተቀብሎ ለውጭ ገበያ የማቅረብ ስራን የሚሰራው የፌዴራሉ መንግስት ነው። ክልሎች ከገቢው ከመካፈል ውጪ ማዕድናቱን ለውጭ ገበያ የሚያቀርቡበት አሰራርም ሆነ ስልጣኑ የላቸው። በዚሁ መሰረትም በትግራይ ሲወጣ የነበረው ወርቅ ፌዴራል መንግስት እየቀረበ ለብሔራዊ ባንክ ገቢ ሲደረግም ቆይቷል። ይህ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም ሆኑ ሌተናል ጄኔራል ታደሰ ወረደ አመራር በነበሩበት ወቅት የነበረ አሰራር ነው። በትላንትናው ዕለት በመቀሌ አንድ መድረክ ላይ ተገኝተው ንግግር ያደረጉት ደብረጽዮን ገብረ ሚካኤል ግን ይህ አሰራር እንደማይቀጥል አስታውቀዋል። የማዕድኑ ገቢ እኛው እዚሁ እንጠቀምበታለን ሲሉም ተናግረዋል። የፌዴራል መንግስት ለክልሎች በጀት የሚመድበው
ክልሎችም ለፌደራል መንግስት ገቢ በሚያስገቡት ቀመር መሰረት ሲሆን ሆኖም አሁን ህወሓት የፌደራሉን የማዕድን ገቢ ወርሶ የራሱ ማድረጉን አስታውቋል። የበጀት ግንኙነቱንም የሚያቋርጥ አካሄድ ሆኖም እየታየ ነው። ትግራይን ለማዳከም ሲውል የነበረውን ሀብት አሁን ትግራይ ራሷን የምትከላከልበት አቅም ይደረጋል ያሉት ደብረጽዮን ገብረ ሚካኤል የክልሉ የማዕድን ዘርፍ ለጥቅም ሳይውል የባከነ ነበርም ሲሉ ተደምጠዋል። ይህም ራስን ለመከላከል ይውላል የተባለው የወርቅ ገቢ በግልጽ ለጦር መሳሪያ ግዢ እንደሚውልም የሚያመላክት ሆኗል። ደብረጽዮን ይህንን የተናገሩት በትላንትናው ዕለት ማለትም ሰኔ 27 ቀን 2028 ዓ.ም በክልሉ የማዕድን ቢሮና በትግራይ ፖሊሲ ጥናትና ምርምር ኢንስቲትዩት አዘጋጅነት በተካሄደ የምርምር መድረክ ላይ መሆኑን የፕሬዝዳንቱ ቢሮ ባጋራው መረጃ አመላክቷል። የትግራይ ማዕድን ለህዝቡ ጥቅም ከመዋል ይልቅ በህዝቡ ላይ ጥቃት ለፈጸሙ አካላትና ኪራይ ሰብሳቢዎች ሲጠቀሙበት ነበር ያሉት ደብረጽዮን እሳቸው ወደ ስልጣን ከመጡበት ዕለት ጀምሮም የማዕድን ዘርፉ ለትግራይ ልማትና ከጦርነት መገገሚያ ሆኖ እያገለገለ መሆኑንም ተናግረዋል። ደብረጽዮን ህወሓት ራስን ለመከላከል በሚል አካሄደዋለሁ ለሚለው ጦርነት ይኸው ማዕድን ጥቅም ላይ እንደሚውል መታወቅ አለበትም ብለዋል። ማዕድኑ የክልሉን ራስን የመከላከል አቅምን ለመደገፍም የመሪነት ሚና እየተጫወተ ይገኛል ሲሉም አስታውቀዋል። ከዚሁ የህወሓት መሪ ደብረጽዮን ገብረ ሚካኤል ንግግር ህወሓት የትግራይን የወርቅ ማዕድን ለውጭ ገበያ እያቀረበ መሆኑን በግልጽ አመላካች ሆኗል። ይህ በየትኛውም ሀገርም ሆነ በኢትዮጵያም ጭምር የማይፈቀድ አሰራር ነው። ከሆነም ህገወጥ የማዕድንና የገንዘብ ዝውውር ተደርጎ ሊወሰድ የሚችል ነው። ቀደም ብሎም የህወሓት ፖለቲካዊና ወታደራዊ አመራሮች በዚህ የትግራይ ማዕድን ላይ እየተረባረቡና ከፍተኛ ሀብትንም በኤርትራ በኩል እያሸሹበት ነው በሚል ተከታታይነት ያሉባቸው ክሶች ሲቀርቡባቸውም ነበር። አቶ ጌታቸው ረዳ ስልጣን ላይ በነበሩበት ወቅት አንዱም የጊዜያዊ አስተዳደሩና የህወሓት አመራሮች የግብ ነጥብ ይኸው የትግራይ ማዕድን ጉዳይ ነበር። አሁን ደግሞ የህወሓት አመራሮችና ወታደራዊ ዘርፍ ማዕድኑን ሙሉ በሙሉ እንደተቆጣጠርኩ ይታወቅልኝ፣ ራሴን ለመከላከል ተግባርም አውለዋለሁ ሲል አስታውቋል። ገሃት ከተባለ የበይነመረብ ሚዲያ ጋር ቆይታ ያደረገችው የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰማሃል መለስ በዚሁ የትግራይ ወርቅ ማዕድን ዙሪያ ማብራሪያን ሰጥታለች። ሰማሃል ቅድመ ጦርነት የህወሓት ዋነኛ የገቢ ምንጭ በምዕራብ ትግራይ የነበረው የሰሊጥ ምርት ነበር ያለች ሲሆን አሁን ግን ነገሮች ተቀይረው ወደ ወርቅ ማዕድን ገቢ ዞረዋል ስትልም አስታውቃለች። ሰማሃል በዚሁ ማብራሪያው በዚህ የትግራይ ወርቅ ማዕድን ላይ በከፍተኛ ሽያጭ ላይ ኔትወርክ ውስጥ አሉ ያለቻቸውንም ሰዎች በስም ጠቅሳ ዘርዝራለች። በዚሁ ማብራሪያውም ፈትለ ወርቅ ገብረ እግዚአብሔር ወይም ሞንጆሪኖ፣ የፈትለ ወርቅ ወንድም ዳዊት ገብረ እግዚአብሔር እንደዚሁም ጀነራል ምግብ ኃይሌ ዋነኞቹ የትግራይ ወርቅ ማዕድን የንግድ ኔትወርክ አቀባባዮች ናቸው ስትልም ተናግራለች። ዋነኛው የወርቁ ንግድ በኢትዮ ኤርትራ ድንበር ላይ ይከናወናል። የወርቁ መዳረሻም የተባበሩት አረብ ኤምሬትስ ነው ስትልም ሰማሃል ተናግራለች። የኢትዮ ኤርትራ ድንበር ዋነኛው የማዕድን የሽያጭ ማዕከሉ ነው። በዚህ ጉዳይ ዋነኛ ስራውን እየሰራ ያለው ጸጋይ ማርክስ የተባለ ሰው ነው። የዚህ ሰው አለቃ ደግሞ ጀነራል ምግብ ኃይለ ነው። በዚህ አካባቢ ያለውን የቲዲኤፍ ኃይል የሚቆጣጠረው ምግብ ኃይለ ነው ስትልም ሰማሃል ማብራሪያዋን ሰጥታለች። አሁን ባለው ሁኔታ ደግሞ የሰማሃልን አነጋገር በሚያረጋግጥ መልኩ ደብረጽዮን ማዕድኑን እኛው ተቆጣጥረነዋል፣ ገቢውንም ራሳችንን ለመከላከል እንጠቀምበታለን ሲሉም ተናግረዋል። We know who's in charge of security in Ad Khiltat, Tsaggai Marks. We know who Tsaggai Marks' boss is, Migwe Haile, right? So at the very least, if these people aren't involved in it, they are negligent, right? They haven't done anything to stop it. The TDF is engaged in mining in those areas is all under Migwe Haile. በቀጣይ መረጃ የጽምዶ ባለቤት ግብጽ ናት። ፊልድ ማርሻሉ በህወሓትና በኤርትራ መንግስት መካከል ተፈጥሯል የሚባለውንና ጽምዶ በመባል የሚጠራውን ቅንጅት በተመለከተ ባለቤቱ ግብጽ ናት ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። ጽምዶ የተባለው ቅንጅት ቀደም ብሎ የህዝብ ለህዝብ ግንኙነት ነው በሚል ከትግራይ ወደ ኤርትራ ሰዎችን በማጓጓዝ ሲካሄድ የነበረ ነው። በኋላ ላይም ጉዳዩ የህዝብ ለህዝብ ግንኙነት ሳይሆን በኤርትራ መንግስትና ህወሓት የፖለቲካና ወታደራዊ አመራሮች መካከል የተፈጠረ ጥምረት ነው በሚል መረጃዎች ሲሰራጩ ቆይተዋል። እንደ አፍሪካ ኢንተለጀንስ ያሉት መረጃ ነፍናፊዎችም በዘገባዎቻቸው ጽምዶ የኤርትራ መንግስትና የህወሓት ጥምረት ነው ያሉበት ሁኔታ ታይቷል። በዚህ ጉዳይ የኤርትራ መንግስትም የለውበትም በማለት ሲያስተባብል ተሰምቷል። በቅርቡ ፖርት ሱዳን ላይ በተካሄደ አንድ ፕሮግራም ላይ ጽምዶ የሚለው ሌሎች ኃይሎችን አካቷል በሚልም ሲነገር ታይቷል። የኢትዮጵያ መንግስትን በጋራ እንፋለማለን ያሉ ኃይሎች የፈጠሩት ቅንጅት ነው ሲባልም ቆይቷል። ፊልድ ማርሻል ብርሃኑ ጁላ በትላንትናው ዕለት በአንድ ወታደራዊ ምረቃ ስነ ስርዓት ላይ ባደረጉት ንግግር ከዚህ ቅንጅት ጀርባ ያለችው ግብጽ ናት፣ የጽምዶ ባለቤትም ግብጽ ናት ሲሉ ተናግረዋል። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ የደህንነት ሁኔታው ከምን ጊዜውም በላይ ግጭት ቀጠና እየሆነ እየተወሳሰበ መጥቷል ያሉት ፊልድ ማርሻሉ
ኢትዮጵያ በቀጠና የምትገኝና ከቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ ሀገር ናት ሲሉም አክለዋል። ጠላቶቻችን ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት ለማስገደድ በማሰብ በውስጥ ጉዳዮቿ ብቻ እንድትጠመድ እንደዚሁም ጎረቤቶቻችን ደግሞ እንዲታመሱ በማድረግ ለውስጣዊ ደህንነታችን ዋና ጫናን በመፍጠር የሚችሉትን እያደረጉም ይገኛሉ ሲሉም ተናግረዋል። በዚህም ጠላቶቻችን ሴራዎችን እየሰሩና ያንኑን ሴራም ወደ ግጭት እየቀየሩ ይገኛሉ። ኢትዮጵያን ከባህር በር ለማስወጣት ከዚህ ቀደም የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለትና ስሙም ጽምዶ በሚል ስያሜ ተሰጥቶት ታሪካዊ ጸረ ኢትዮጵያ ሴራውን ቀጥሎበት ይገኛል ያሉት ፊልድ ማርሻሉ የዚህ ጽምዶ የተባለው ጥምረት ወይም ቅንጅት ባለቤት ደግሞ ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው ብለዋል። ፊልድ ማርሻሉ በዚሁ ንግግራቸውም በጎረቤታችን መላላክ የለመዱ መንግስታትና ቡድኖች አሁንም መላላካቸውን አላቋረጡም። እነሱ በችግር ውስጥ እየኖሩ እኛን ጎትተው ወደ ችግር ውስጥ ማስገባት ይፈልጋሉ። በምስራቅ አፍሪካ የነበረውና አሁንም ያለው የሰላም እጦት የተላላኪ አንድ አዝማች እንዲሁም የጎረቤቶቻችንና ውስጥ ባንዳዎች ቅንጅት ነው ሲሉ ተናግረዋል። ወደ ቀጣይ ርዕስ አለፍን። ኢራን ለ3 ሺዎች ሞት ተዘጋጅታለች። የአያቶላ ቀብር ስነ ስርዓት ላይ የተፈራው ጥቃት። ትራምፕንና ቢቢን ግደሉ። የኢራን የቀድሞ ሃይማኖታዊ መሪ አያቶላ አሊ ካሚኔ የቀብር ስነ ስርዓትና ህዝባዊ ሐዘን ትላንት በይፋ ተጀምሯል። በቴህራን በሚገኘው ግራንድ ሞሳላ መስጊድ በሺዎች የሚቆጠሩ በተገኙበት የአያቶላና 4 ቤተሰቦቹ አስክሬን በሳጥንና በመስታወት ውስጥ ሆኖ ለስንብት ለህዝብ እይታ ከፍ ባለ ስፍራ ላይ ተቀምጧል። ለወራት የአያቶላና ቤተሰቦች አስክሬን ተጠብቆ በማቀዝቀዣ ክፍል እንዲቆይ መደረጉ ተነግሯል። በአንድ ጥቃት 5ቱም የቤተሰብ አባላት መገደላቸው የሚታወስ ነው። የአያቶላ አስክሬን ጎን የ14 ዓመቷ የልጅ ልጅ አስክሬን፣ አሁን የኢራን መሪ ተደርጎ የተሾመው ሞጅታባ አያቶላ ልጅ ባለቤት እና የአያቶላ ሌላኛው ወንድ ልጅ አስክሬኖች በመስጊዱ ብዙ ህዝብ ተገኝቶ እየተሰናበታቸው ይገኛል። ዛሬ ለሁለተኛ ቀን በቀጠለው ስነ ስርዓት ህዝብ ግልብጥ ብሎ በመውጣት አስክሬኑን እየተሰናበተ ሲሆን በኢራን የተለያዩ ከተሞች ደማቅ ሰልፎች ተካሂደዋል። በቀጣይ 4 ቀናትም የኢራን ባለስልጣናት የዘመኑ የቀብር ስነ ስርዓት ሲሉ ክንውኑን ከ12 እስከ 20 ሚሊዮን የሚሆኑ ሰዎች እንደሚገኙ ተገምቷል። ኢራን ይህንን ታሪካዊ ሽኝት ስታደርግ ታዲያ ከስጋት ውጭ ሆነ አይደለም። የኢራን ባለስልጣናት ከ1500 እስከ 3000 የሚደርሱ ሰዎች መስዋዕት ሊሆኑ እንደሚችሉ ታሳቢ በማድረግ ለሚመጣው ቀውስ መዘጋጀታቸውም ተነግሯል። አንድ የጀርመን ዜና ምንጭ የኢራን ባለስልጣናትን ጠቅሶ ሚሊዮኖች በሚገኙበት ስነ ስርዓቱ ላይ በአሜሪካና እስራኤል ጥቃት ሊፈጸም እንደሚችል፣ ለዚህም የቴህራን ባለስልጣናት እስከ 3000 ሰው ሊሞት እንደሚችል ግምት ወስደው ዝግጅት ማድረጋቸውን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን የአያቶላ ካሚኔ የቀብር ሽኝትን እየተከታተለ መሆኑን ገልጸው በቀብሩ የሚሰባሰቡትን የኢራን ባለስልጣናት በአንድ ምት መጨፍለቅ እንደሚቻል ተናግረው ሆኖም ሁሉንም ከገደልን ከማን ጋር እንደራደራለን ሲሉ ተሰምተዋል። ዋሽንግተን በቀብር ስነ ስርዓቱ ላይ ጥቃት እንደማትፈጽምም ትራምፕ መግለጻቸውን አክሲዮስ የዜና ምንጭ ዘግቧል። በዋሽንግተንና ቴህራን መካከል ያለው ንግግር በቀጣዩ ቅዳሜ ጁላይ 11 ቀን በፓኪስታን ውስጥ እንደሚቀጥል ተነግሯል። ኢራን ወደ ድርድሩ የምትመለሰው የ6 ቀኑን የቀብርና ሽኝት ስነ ስርዓቷን ጨርሳ ነው። የኢራኑ መሪ አያቶላ አሊ ካሚኒ ቀብር እንደተጠበቀው እንደተወራለት ግዙፍ ሆኗል። ኢራናውያኑ በእንባ ታጅበው መስጊዱንና መንገዱን ሞልተው በደመቀው የኢራን ባንዲራ ታጅበው ሽኝት ሲያደርጉ ታይተዋል። እስራኤል ከሰሞኑ የኢራን ተደራዳሪዎችን ለመግደል እያሴረች እንደነበር የአሜሪካ ባለስልጣናት ማጋለጣቸው ይታወሳል። እስራኤል በዚህ ስነ ስርዓት ላይ ጥቃት ልትሰነዝር እንደምትችልም የሚገመት ነው። የጀርመኑ ዴዌልት የዜና ምንጭ ከኢራን የቀይ መስቀልና ብሔራዊ አደጋ አስተዳደር ተቋም አገኘሁት ባለው ደብዳቤ ኢራኖች ሊደርስ በሚችል ጥቃት እስከ 3000 ሰዎች ሊሞቱ እንደሚችሉ በማሰብ መጠነ ሰፊ ዝግጅት አድርገዋል። የከተማው ማዘጋጃ ቤት ለዚህ አደጋ መልስ የሚሰጥ ራሱን የቻለ ቡድን ማዋቀሩም የታወቀ ሲሆን ጥቃቱ ተፈጽሞ በተባለው ቁጥር ሰዎች ቢሞቱ በሚል የመቅበሪያ ስፍራም ተዘጋጅቷል። መስተዳደሩ የሞቱትን የሚቀብር የጠፉትን የሚያፈላልግ ልዩ ኃይል አዋቅሯል። በከተማው ባለው በሄሽት ኤዛሃራ በሚሰኝ የመቃብር ስፍራ መቀበሪያዎችን እንዳዘጋጀ የጀርመኑ የዜና ምንጭ አመልክቷል። ዋሽንግተን ምንም አይነት ጥቃት እንደማትሰነዝር በትራምፕ በኩል ቃል ቢሰማም ከእስራኤል ግን በጉዳይ የተሰጠ ምንም አይነት ማስተባበያም ሆነ ማረጋገጫ የለም። እስራኤል ጥቃት ስለመፈጸም ሆነ አለመፈጸም በዓለም አቀፍ ሚዲያዎች በኩል ለቀረበላት ጥያቄ መልስ ከመስጠት ተቆጥባለች። ባለፈው ዓመት በሄዝቦላ ቡድን ላይ የደረሰውን የተመለከቱት ግን የኔታንያሁ መንግስት ጥቃቱን ከመሰንዘር የሚመልሰው የለም ሲሉ ተሰምተዋል። ሄዝቦላ በአንድ ጊዜ በድንገት በፈነዱ በሺዎች የሚቆጠሩ የመገናኛ መሳሪያዎች ፔጀሮች ፍንዳታ በርካታ አባላቱ ሲገደሉ እነሱን ለመቅበር በተደረገ ህዝባዊ ስነ ስርዓት ላይም በመቶዎች የሬዲዮ መገናኛዎች በእስራኤል ስለላ ተቋም እንዲፈነዱ ተደርገው በቀብር ስነ ስርዓት ላይ የተገኙ ብዙዎች መሞታቸው ይታወሳል። ሁለተኛ ቀኑን በያዘው የሐዘን ስነ ስርዓት ኢራኖች በርካታ መፈክሮችን ይዘው ወጥተዋል።
በቀይ መደብና በነጭ ቀለም በተጻፉ መፈክሮች የኢራን ጦር የእስራኤልና አሜሪካ መሪዎች ላይ በቀል እርምጃ እንዲወስድ ሰልፈኞቹ ጠይቀዋል። ለቀስተኛ ሰልፈኞቹ ትራምፕ ይገደል፣ ቢቢ ይገደል ሲሉም በመጮህ አስተጋብተዋል። ለአያቶላና ለሌሎች ደም ኢራን እንድትበቀል ሰልፈኞቹ ሲጠይቁ የሚያሳዩ ምስሎች የኢራኑ ታስኒም ሚዲያ አሳይቷል። ሁለተኛ ቀን በያዘው ስነ ስርዓቱ የኢራን መሪ ሆነው ስልጣን ከአባታቸው የተረከቡት ሞጅታባም ሆነ የአያቶላ ቀሪ 3 ወንድ ልጆችና የቅርብ ቤተሰብ አባላት በስፍራው አልተገኙም፣ አስክሬንም አልተሰናበቱም። ሆኖም የሞጅታባ አማች የሆኑት ጎላም አሊ ሃዳድ አዴል የኮሚኒ ቤተሰብን ወክለው በአርቡ ጸሎት በመስጊዱ ተገኝተዋል። እስካሁን ከፓኪስታን መሪዎች በስተቀር የሌሎች ሀገራት መሪዎች ለስነ ስርዓቱ ገና ወደ ኢራን አልገቡም። ኢራን ግን ከ30 ሀገራት በላይ መሪዎችና ልዑካን በስነ ስርዓቶቹ ላይ ይገኛሉ ስትል ቀደም ብላ ገልጻ ነበር። እስካሁን በቴህራን የሐዘን እና ሽኝት ስነ ስርዓት ላይ የተገኙት የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ፣ የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ እና የአፍጋኒስታኑ ታሊባን የውጭ ጉዳይ ሚኒስትር አሚር ካሃን ሙታቂም ናቸው። በኢራን በኩል ፕሬዝዳንት ማሱድ ፔዜሽኪያን፣ የውጭ ጉዳይ ሚኒስትሩ አባስ አራክቺ እንዲሁም የአገሪቱ ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በስነ ስርዓቱ ላይ ታይተዋል። በቀጣይ መረጃ በኤርትራውያን ቆይታ ላይ ሊወሰን ነው። የኡጋንዳ መንግስት ወደ ሀገሪቱ የሚሰደድ ኤርትራውያን ስደተኞች ቁጥር ባልተለመደ ሁኔታ መጨመሩን ተከትሎ ከአስመራው አስተዳደር ጋር አስቸኳይ ውይይት ለማድረግ ማቀዱን በይፋ አስታውቋል። ይህ የኡጋንዳ ውሳኔ የተሰማው በኢትዮጵያ በኩል የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በኤርትራውያን ስደተኞችና በቀጠና የፖለቲካ ወደፊት ዕጣ ፈንታ ዙሪያ እጅግ አነጋጋሪና ጥልቅ ትንታኔ ያዘለ ንግግር ባደረጉ ማግስት መሆኑ ጉዳዩን መነጋገሪያ አድርጎታል። ከሳምንት በፊት ሰኔ 18 ቀን 2018 በተካሄደው የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ ብሔራዊ ደህንነት ኮንፈረንስ ላይ ንግግር ያደረጉት አቶ ጌታቸው ረዳ የኢትዮጵያን ፈጣን የህዝብ ቁጥር እድገት፣ ኤርትራ ውስጥ ካለው አሳሳቢ የህዝብ ቁጥር መቀነስና ከተቋማዊ መዳከም ጋር በማነጻጸር የቀጠናውን የወደፊት ሁኔታ በሰፊው ማብራራታቸው ይታወሳል። አቶ ጌታቸው በንግግራቸው በዘልማድ ኤርትራ 3 ሚሊዮን ህዝብ አላት ይባላል። ነገር ግን በጣም የሚታመኑ ምንጮች የሚገልጹት 1.9 ሚሊዮን በላይ ህዝብ እንደሌላት ነው ካሉ በኋላ በአውሮፓ ካሉት አጠቃላይ አፍሪካ ስደተኞች መካከል 30 በመቶ ያሉ ኤርትራውያን መሆናቸውን ይፋ አድርገዋል። አክለውም በአሁኑ ሰዓት ከከረን ይልቅ ካምፓላ ውስጥ ብዙ ኤርትራውያን ያለ በማለት የስደቱን ስፋትና የኡጋንዳ ዋና ከተማ መዳረሻነትን በምሳሌነት ጠቅሰዋል። በማህበራዊ ሚዲያ ላይ በሰፊው በተሰራጨው የአፍሪካ ትሬንዲንግ ቶፒክስ ወቅታዊ ዘገባ መሰረት የኡጋንዳው የእርዳታ የአደጋ ዝግጁነትና የስደተኞች ጉዳይ ሚኒስትር ሳምንጎ በተመሳሳይ መልኩ የስደተኞች ፍሰቱ እጅግ አሳሳቢ ደረጃ ላይ መድረሱን አረጋግጠዋል። ሚኒስትሩ እንዳመለከቱት በአሁኑ ወቅት በኤርትራ ውስጥ ምንም አይነት ግልጽ የሆነ የእርስ በርስ ጦርነት ወይም የታጠረ ግጭት በሌለበት ሁኔታ ወደ ኡጋንዳ የሚሰደዱ ዜጎች ቁጥር ባልተለመደ መልኩ በከፍተኛ ፍጥነት መጨመሩ ለመንግስታቸው ትልቅ የደህንነትና የኢኮኖሚ ስጋት ፈጥሯል። ይህንን ያልተጠበቀ የስደተኞች ማዕበል መንስኤ በጥልቀት ለመመርመርና ዘላቂ መፍትሄ ለመፈለግ ሲባል ነው የካምፓላ መንግስት ከአስመራዎቻቸው ጋር ፊት ለፊት ለመወያየት ይፋ የዲፕሎማሲ ጥሪ ያቀረበው። የስደተኞች መብት ተሟጋች ድርጅቶች በአካባቢው ግልጽ ጦርነት ባይኖርም በኤርትራ ውስጥ ባለው የውስጥ ፖለቲካዊ ጫና፣ በከፋው የኢኮኖሚ ሁኔታና ማብቂያ በሌለው ብሔራዊ ውትድርና አገልግሎት ምክንያት ወጣቶች አገሪቱን ጥለው ለመሰደድ እንደሚገደዱ በተደጋጋሚ ይገልጻሉ። ይሁን እንጂ የኡጋንዳ መንግስት ይህንን ጉዳይ በዲፕሎማሲያዊ መንገድ ለመፍታት መነሳቱና በኢትዮጵያ ከፍተኛ ባለስልጣናት ዘንድ የተሰማው ንግግር በቀጠናው ላይ አዲስ የፖለቲካ አስተላለፍ መፈጠሩን ያሳያል። ወደ ቀጣይ ርዕስ አለፍን። ጦሩ የድንበር ከተማዋን ሰበረ። የሱዳን የእርስ በርስ ጦርነት በተቀጣጠለበት በዚህ ወቅት በብሉ ናይል ግዛት የሚገኘው ስትራቴጂካዊ የኩርሙክ ከተማ የኃይል ሚዛኑን ሊቀይር የሚችል ከፍተኛ ፍልሚያ እያስተናገደ ይገኛል። ከኢትዮጵያና ከደቡብ ሱዳን ድንበር አቅራቢያ የምትገኘውን ይህችን ቁልፍ ከተማ ለመቆጣጠር በጀነራል አብዱልፈታህ አልቡርሃን የሚመራ የሱዳን መደበኛ ጦር ሰፊ ወታደራዊ ማጥቃት መክፈቱን ይፋ አድርጓል። በጥንቃቄ በተቀናጀ ድሮንና ከባድ መድፎችን ባካተተ ድብደባ የታገዘው ይህ ዘመቻ በተቀናቃኙ የፈጥኖ ደራሽ ኃይል አርኤስኤፍ እና በአጋሮች ይዞታዎች ላይ ያነጣጠረ ሲሆን የምድር ጦሩም ወደ ከተማዋ ዘልቆ ለመግባት የመጨረሻውን ምዕራፍ ፍልሚያ እያደረገ መሆኑ ተገልጿል። ይህንን ወታደራዊ እንቅስቃሴ አስመልክቶ ዴሞክራታዊ ዜና ወኪል ባወጣው ወቅታዊ መረጃ መሰረት የሱዳን ጦር ኃይል በከተማዋ ዙሪያ በሚገነቡ መንደሮች ውስጥ ከባድ የምድር ውጊያ እያካሄደ ሲሆን ወታደራዊ ምንጮች ከተማዋን በጥቂት ሰዓታት ውስጥ ሙሉ በሙሉ ለመቆጣጠር መቃረባቸውን በከፍተኛ በራስ መተማመን ገልጸዋል። የኩርሙክ ከተማ አስተዳዳሪ የሆኑት አብዱል አቲ አልፋቂ ለሚዲያዎች በሰጡት መግለጫ ወታደራዊ ድሉ በጣም መቃረቡን አረጋግጠዋል። ይህ አውደ ግንባር በብሉ ናይል ግዛት ውስጥ የሚንቀሳቀሱትን የፈጥኖ ደራሽ ኃይል ታጣቂዎችን ሙሉ በሙሉ ጠራርጎ ለማስወጣትና የመንግስትን ሉዓላዊ ክብር ለመመለስ የሚደረግ የመጨረሻው ወሳኝ ምዕራፍ መሆኑንም ባለስልጣኑ በጽኑ አስምረውበታል።
በሌላ በኩል ከተማዋ ከኢትዮጵያና ከደቡብ ሱዳን ጋር የምትዋሰን በመሆኗና ከግዛቷ ዋና ከተማ ዳማዚን በ200 ኪሎ ሜትር ርቀት ላይ በመገኘቷ በሁለቱም ተፋላሚ ወገኖች ዘንድ እንደ ትልቅ ወታደራዊ ስትራቴጂካዊ መተላለፊያ ትቆጠራለች። ይህች ከተማ በኢትዮጵያና በሱዳን መካከል ዋነኛ የአቅርቦትና የሎጂስቲክስ ሰንሰለት የሚገኝባት በመሆኗ ከተማዋን የተቆጣጠረ አካል በጦርነቱ ላይ የበላይነት የመያዝ ሰፊ ዕድል ይኖረዋል። ካለፈው መጋቢት ወር ጀምሮ ክፉኛ ሲያወዛግብ የቆየውና በፈጥኖ ደራሽ ኃይሎች ወድቆ የነበረው ይህ የድንበር ቀጠና አሁን መደበኛው የሱዳን ጦር በከፍተኛ ኃይል መልሶ ለመቆጣጠር መገስገሱ በሱዳን ወታደራዊ መልክዓ ምድር ላይ ትልቅ ለውጥ የሚያመጣ ክስተት ተደርጎ ተወስዷል። ይሁን እንጂ ይህ ወራት ያስቆጠረው ከባድ ጦርነት በአካባቢው ላይ እጅግ አሰቃቂ የሆነ ሰብአዊ ቀውስ አስከትሏል። የከተማው ገዢ አልፋቂ እንዳመለከቱት በጦርነቱ ምክንያት እስካሁን ከ100 ሺህ በላይ ንጹሃን ዜጎች ከመኖሪያ ቀያቸው የተፈናቀሉ ሲሆን በከተማው የነበሩ የመብራት፣ የውሃና የጤና ተቋማት መሰረተ ልማቶች ሙሉ በሙሉ ወድመዋል። የመንግስት ባለስልጣናት ይህንን ውድመት በተቃራኒው ወገን ላይ በመክሰስ ቢያስተባብሉም ገለልተኛ የሰብአዊ መብት ተሟጋቾች ግን የሁለቱም ወገኖች የከባድ መሳሪያ ድብደባ ለንጹሃን መፈናቀልና ለመሰረተ ልማት መውደም እኩል ተጠያቂ ማድረጉን ቀጥለዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።